ሰላም ሰላም ውድና የተከበራችሁ በመላው ዓለም ያላችሁ ኢትዮጵያውያን ኤርትራውያን ወዳጅ ወገኖቼ እንኳን ሰላም መጣችሁ ወደ እኔ ቤት። ክፉ አይንካችሁ፣ በስራችሁ ስኬታማ ሁኑ። ያላገባችሁ ፈርሃ እግዚአብሔር ያደረበት ትዳር ይሁንላችሁ። ያገባችሁ ፈርሃ እግዚአብሔር ያደረበት ትዳር ይስጣችሁ። ያላገባችሁ ያገባችሁ ፈርሃ እግዚአብሔር ያደረበት ትዳር ይሁንላችሁ። ፈርሃ እግዚአብሔር ያደረበትን ልጆች ይባርካችሁ። ፈርሃ እግዚአብሔር ያደረባቸውም ልጆች ይሁንላችሁ። የማታ እንጀራ ይስጣችሁ። በስራችሁ ስኬታማ ሁኑ። አይሳካም አይሆንም የተባላችሁትን ህልማችሁን ሁሉ ያሳካላችሁ። ቸሩ መድኃኔዓለም የሕያው እግዚአብሔር ልጅ የድንግል ማርያም ልጅ ያሳካላችሁ። ዘራችሁ ይባረክ፣ ከክፉ ነገር ሁላ ይጠብቃችሁ። ዛሬ ይዤላችሁ የመጣሁት እንግዲህ ቂቤ ነው። ቂቤ ሁላችንም ቤት በየሁላችንም ቦታ የማይጠፋና በፀጉራችን ስንቀባው ለፊታችን ውበት ለጤናችን ተስማሚ የሆነ የቂቤን ጥቅም እስኪ ዘርዘር ላርግላችሁ ብዬ ነው። እኔም ስለምወደው ማለት ነው። ቅቤ ምን ምን ያህል ጥቅሞች እንዳሉት ያውቃሉ? ቅቤ በመጠኑ ሲወሰድ በንጥረ ነገር ምግብ ይዘቱ ምክንያት በርካታ የጤና ጥቅሞችን ይሰጣል። ከሚያስገኛቸው ዋና ዋና የጤና ጥቅሞች መካከል እያንዳንዱ የሚከተሉት ናቸው። ስብ በማሟሟት ቫይታሚን የበለጸገ ስለሆነ ቅቤ በጣም ግሩም የሆነ ስብን የማሟሟት የቫይታሚኖች ምንጭ ነው። ከዚህም ውስጥ የሚከተሉት ይገኙበታል። ቫይታሚን ኤ ለአይን ጤንነት፣ ለበሽታ የመከላከል ስርዓትና ለቆዳ ጤንነት አስፈላጊ ነው። ቫይታሚን ዲ ለአጥንትና ለጤና፣ ካልሲየም እንደሚጠቅም አስፈላጊ እንደሆነ ይነገራል። ቫይታሚን ኢ አንቲ ኦክሲዳንት ስለሆኑ ያገለግላል። እንዲሁም የቆዳና የበሽታ የመከላከል ስርዓታችንን ጤንነታችንን ይደግፋል። ቫይታሚን ኬ2 ካልሲየም የሞታሊዝም እና በእብጠት ጤንነት ላይ ወሳኝ ሚና ይጫወታል። ጤናማ ቅባት ይሰጣል። አጭር ሰንሰለት እና መካከለኛ ሰንሰለት ፋት አሲዶችን ይዟል። እነዚህን አሲዶች በቀላሉ የሚመጣጠኑ ሲሆኑ እንደ ኃይልና ጉልበት ምንጭ በመሆን ጥቅም ይሰጠናል። ከነዚህ ቅባቶች መካከል እያንዳንዱ እንደ ቡታድሬት ያሉ ጸረ ኢንፍላማቶሪ ባህሪ ያላቸው ሲሆን የሆድ ዕቃና የአንጀት ጤንነትን ይደግፋሉ። የሆርሞን ምርትን ይደግፋል። በቅቤ ውስጥ ያሉ ሳቼሬት ቅባት ወይንም ፋት ሆርሞኖችን እንዲመረቱ እና በስብ የሚሟሙ ቫይታሚኖችን እንዲመጠጡ በጣም አስፈላጊ ነው። የልብ ጤንነትን ያሻሽላል። በልክ ሲጠቀሙት በአንዳንድ ጥናቶች ላይ እንደተመለከትነው የሰውነትን ስብን የሚቀንሰው እና የልብ ጤንነትን የሚያሻሽለው ኮንጁጌትድ ሊኖኪ አሲድ በውስጡ ይዟል። ሳር ከምትመገብ ላም የሚገኝ ቅቤ ኦሜጋ 6 ጋር ያለው ንጽጽር የተሻለ ሲሆን ይህም የልብና የደም ዝውውርን ጤንነት ይደግፋል። የአንጎል ጤንነትን ይጨምራል። ቅቤ የኮሌስትሮል ምንጭ ሲሆን ይህም ለአንጎል ተግባር እና ለሴሎችም ቅንጅት በጣም አስፈላጊ ነው። እንደ ቡታይሬት ያሉ ፋቲ አሲዶችን ኔተቭ በሽታዎችን ይከላከላል። የቆዳ ጤንነትን ይደግፋል። በቅቤ ውስጥ የሚገኘው ቫይታሚን ኤ እና አስፈላጊ ቅባቶችን ለቆዳ የመለጠጥ ባህሪና እርጥበት አስተዋጽኦ ያደርጋሉ። ጣዕምን ይጨምራል።
ንጥረ ምግቦችም እንዲመጠጡ ያደርጋል። ቅቤ በምግብ ጣዕምን የሚጨምር ከመሆኑም በላይ ከሌሎች ምግቦች ውስጥ በፋቲ የሚሟሙ ቫይታሚኖችን ለመምጠጥ ይረዳናል። ለታሰባሰባቸውም የሚገቡ ቅቤ በርካታ ጥቅማ ጥቅሞች ቢኖሩትም ከመጠን በላይ መመገብ ወይንም መውሰድ የሰውነታችንን ክብደትና ኮሌስትሮል መጠንን እንዲጨምር አስተዋጽኦ ያደርግ ይችላል። ሳር ከምትመገብ ላም የሚገኝ ቅቤ እንደ ኮንጁጌት አሲድ እና ኦሜጋ ስሪ ፋቲ አሲድ ያሉ ጠቃሚ ንጥረ ነገሮችን በከፍተኛ ሁኔታ ስለያዘ ተመራጭ ነው። ልክነትን ወይንም በልክ መውሰድ እና መጠቀም አለመጠቀም በልክም አለመውሰድ የሚያስከትላቸውን አደጋዎች በመቀነስ የሚለገሰንን ጥቅሞችና በሚገባ ለማግኘት በአመጣጥነን መጠቀም አለብን ማለት ነው። በነገራችን ላይ ቅቤ እኔ በጣም ከምወዳቸው ነገሮች አንዱ ቅቤ በጣም ነው የምወደው። ለምንድን ነው የምወደው? ራሴ ላይ ራሱ አናቴ ላይ ሳረግ በቃ ጤነኛ ነው የምሆነው። ቅቤ በሳምንት አንዴ ማግኘት አለብኝ። በጣም ቅቤ ካላገኘው ራሴን ፀጉሬ ይደርቃል። ምን አደከማችሁ ሽቦ ነው የሚሆነው። ቅቤ ግን ሲያይ በስማም እንዴት ፍንድቅ እንደሚልና እንደሚሆን እኔ ልነግራችሁ አልችልም። በተፈጥሮ ፀጉሬ ወፍራም ነው፣ ብዛትም አለው። ግን ሆኖም ደግሞ እንዴት ነው በቃ ከሳሙናው ከሻምፖ ኮንዲሽነር ይላል ሰው። እኔ ግን በቃ ቅቤ ነው። ቅቤ ከተቀባ ፀጉሬ ልስልስ ያለ ፍትትት ማለትና እንትን ማለት ባህሪ ያለው ቅቤ። በነገራችን ላይ አብሶ ለሴቶች ልጆች አናታችን ላይ ደም ስለሚፈሰን በወር አበባ ጊዜ በምን ጊዜ አናታችን ላይ እንደው 2 ሰዓት ብዙ ረጅም ሰዓት አይደለም 2 ሰዓት ተቀብተነው 3 ሰዓት የሚወስደውን ያህል ወስዶ መታጠብ። በቃ አንዱ ቅብት ብለነው ማለት ነው። ቅቤ የመሰለ ነገር የለም። ቅቤ ካናታችሁ እንዳታጡ፣ ቅቤ ተቀቡ። ምግብነትም ቢሆን ቅቤ ብሉ። የበለጠውን አሁን ሳታበዙ ከበላችሁ ቅቤ በሰውነታችን ውስጥ የመሟሟት ባህሪ አለው፣ የመርጋት ባህሪ የለውም። ዘይት እንደሚረጋ እሱ ይሄን ያህል እንትን የሚል የመርጋት ባህሪ የለውም። እና ቅቤ ሳናበዛ ዘይት ከመጠቀም ቅቤን ሳናበዛ ብንጠቀም ይመረጣል። ለጤናችንም፣ ለፊታችን፣ ለቆዳችን፣ ለሰውነታችን በጣም ጥሩ ነው። አንዳንዴ በተመቻችሁ ጊዜ ባገኛችሁ ጊዜ አናታችሁ ላይ ቅቤ ጣል አድርጉ። ይሄ ክሬም ፍሬሽ ነው የሚሉት እሱን ንጣችሁ ይሄ ግባግታ ቅቤው ለምን አይሆንም? 2 ሰዓት ያህል ትጥብ ብላችሁ ትጥብ በሉት። ሽታው አይለቅም ግን ቢሆንም ግን እኔ እጠቀመዋለሁ። በጣም ጥሩ ነው ቅቤ ለሴት ልጅ ጥሩ ነው። አብሶ እድሜያችን እየገፋ ሲሄድ ጆሮአችን ድርቀት እንዳይኖረው፣ አይናችን ድርቀት እንዳይኖረው የፈለገ ቅባት ብታፈሱበት ጥቅም የለውም። ቅቤ ግን ውስጥን ነው ስርስር አድርጎ በቆዳ ላይ የሚሄደውና ቅቤ የሚቀቡ ገጠር ሴቶች አይታችሁ እንደሆነ ፊታቸው ያማረ ውልውል ያለ ደስ የሚል ገጸ ባህሪያቸው የቆዳቸው ነፀብራቅ በጣም ደስ የሚል ስለሆነ ቅቤ ማለት ነው። ቅቤ ተጠቀሙ። ስለ እውነት እኔ ልጉዳችሁ፣ ቅቤ ተጠቀሙ። እኛ ልጆች ሆነን በእኔ እድሜ ማለት ነው በልጆቼም እድሜ ለጋ ቅቤ የንጹህ ለጋ ቅቤ ካገኘን እናውጣቸው ነበር ልጆቻችንን። እና እኔ ልክ ወተት ሲናጥ ምን ሲል ወይ ከቤተሰቦቼ ወይ ከባለቤቴ ቤተሰቦች ከአማቶቼ ወስጄ ቅቤ አውጣቸው ነበረ። እኔ በደንብ ውጪ ነው ያደግኩትኝ። በነገራችን ላይ ቅቤ እንደው በቃ ቅቤ እኛ ከብቶችም ነበሩን። በእኔ እድሜ ጀምሮ ከብቶች ስለነበሩን በጣም ደስ በሚል ሁኔታ ነው ያደግነው። አሬራ እንኳን እርጎ በሆነበት ዘመን ማለት ነው። እኔ ግን ልጆቼን ስወልድ ወተት ተከራይቼ ነበረ ማጠጣቸው። እና አንዳንዴ ወተት ነበረ። ወተት ጥሩ ነው። ቤታችን በእንስራ ነው የሚናጠው። በትልቅ እንስራ እንጣለሁ እየተንገዳገድኩ ወተትም አልብ ነበረ እና ደስ የሚል ነበረ። እና ቅቤ በጣም ነው የምወደው። ቅቤ ተቀቡ። ስለ እውነት እላችኋለሁ ቅቤ በተቻላችሁ መጠን ይሄ ገበታ ቅቤም ቢሆን
እነሱ የሚገዙትን ሰዎቻችሁ ተቀቡ። አናታችሁን ቂቤ አትጥቡ። ውድና የተከበራችሁ ቤተሰቦቼ እንግዲህ ስለ ቂቤ ይችን ታህል ነገርኳችሁ። በሌላ ቪዲዮ ደግሞ መለስ ብዬ እስክመጣ ድረስ ቸር ሰንብቱ። ክፉ አይንካችሁ። ያሰባችሁበት ድረሱ። የማታ እንጀራ ይስጣችሁ። በስራችሁ ስኬታማ ሁኑ። ያላገባችሁ ፈሪሃ እግዚአብሔር ያደረበት ትዳር ይስጣችሁ። ህልማችሁን ትፍታላችሁ። እመቤቴ ማርያም አይሳካም የተባለውን ታሳካላችሁ።